ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ ዘወትር በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ዛሬም በተለመደው ሰዓት ይኸው ጀመረ እንግዲህ በየሳምንቱ በመናቀርበው ደንብ አዲስ ፕሮግራማችን በተለይ ከደንብ መተላለፍ ጋር ተያይዞ የሚነሱ የተለያዩ ጉዳዮችን ያነሳን ውይይት የምናደርግበት ፕሮግራማችን ነው በዛሬው ደግሞ አንድ ርዕሰ ጉዳይን አንስተን ከእናንተ ከተመልካቾቻችን ጋር ቆይታ ለማድረግ እዚህ ስቱዲዮ ተገኝተናል ዛሬ እንድንወያይበት የመረጥነው ርዕሰ ጉዳይ በተለይ ከግንባታ ጋር የተያያዘ ነው በተለይ ግለሰቦችም ሆነ ተቋማት ግንባታን ከማከናወናቸው በፊት ሊያከናውኗቸው የሚገቡት ጉዳዮች ምንድናቸው የሚሉትን በተለይ ከፍቃድ ጋር ተያይዞ ያሉትን ጉዳዮች ያነሳን የምንወያይ ይሆናል ከዛ በፊት በዚህ ርዕሰ ጉዳይ ላይ ደግሞ የተዘጋጀ አጠር ያለ ድራማ አለ እሱን ተከታትለን እንመለሳለን መልካም ቆይታ ይሄ መጠጥ ቤት ለደንበኞቼ በጣም በቂ አይደለም ደሞ ተጨማሪ ምግብ ቤት ከጎኑ ማስፋፋት ፈልጋለሁ ስለዚህ ሰፋ አድርገህ ትሰራልኛለህ እሱ ያሳስብሽ አይውልሽ ብትፈልጊ ምድር ቤት ብትፈልጊ ፎቅ ላይ ፎቅ እሰራልሻለሁ ዋናው ነገር አንቺ ተዘጋጅተሽበታል ነው እኔም ተዘጋጅቻለሁ ስላንተ ሙያ ጠንቅቅ አድርጌ ሰምቼ አጥንቼ ነው የመጣሁት ወይዘሮ ሙሉ ስራው ከተጀመረ በኋላ ገንዘብ አጠረኝ ወገቤን ያዙኝ እንዳትይ ዋናው ነገር አለሽ ገንዘቡ እሱ የኔ ጉዳይ ነው ያንተ ጉዳይ አይደለም ቶ በቃ በእኛ በኩል ችግር የለውም አይውልሽ ሰፋ ያለ የመጠጥና የምግብ አዳራሽ ወጥቷል አይውልህ እንዴት እንደምፈልግ ልንገር ከዚች ጫፍ ትነሳና ይውችን ድንጋዋን ከዚች ትነሳና እዛኛው ድረስ በደንብ ለቀቅ አድርገህ ትሰራልኛለህ መጠጥ ቤቱን ሰፋ አድርገህ ከጎኑ ደግሞ ምግብ ቤቱን በደንብ ታስፋፋልኛለህ የኔ ልጅ በእኛ በኩል ችግር የለውም ዋናው ግን የግንባታ ፍቃድ አውጥተሻል ነው እሱ ደግሞ ምንድነው ማንኛውም ሰው እኮ የግንባታ ፍቃድ ከማሰራቱ በፊት ከሚመለከተው አካል የግንባታ ፍቃድ ማውጣት አለበት እሱ ችግር የለውም ምንም ችግር የለውም እነዚህ ደንብ የሚያስከብሩት ሲመጡ ለምች መድኃኒት ነው ላጣው እንድትሽጥሽጥሽ ሳረጋቸው ብር ያሉ አንቺ ሰው ነገሩን እያቀለልሽው ነው መሰለኝ የግንባታ ፍቃድ ሳሊዝ ብገነባ አንዱ ተቀፍዳጅ እኮ ነኝ ነው ወይስ ቀሪ እድሜን እስር ቤት ላበስብስልሽ አንተ ገንዘብ አይደል የምትፈልገው ምንድነው የምትፈልገው ታዲያ ገንዘብስ ቢሆን ላቤን ጠብር ግፍ አድርጌ ጥሬ ግሪ የዳ ጉልበቴን አድከም ገንዘብ አገኛለሁ እንጂ በወንጀል ገንዘብ አገኛለሁ እንዴ ምድር ምቀኛ የዚህ ሰፈር ሰው እንደሆነ ምቀኛዬ ነው አውቀዋለሁ ይጣላ አይን አስተካክለሽ ጠብቂኝ ወይዘሮ ሙሉ ይሄ ከምቀኝነቱ አንዱ ነው እንደ ውስጥ እግር ሰዓት ነው የሚቃጠለው ምቀኛ አይ ወይዘሮ ሙሉ አይናችን እያየቆ በእኛው ገንዘብ ወደ ላይ እየተምዘገዘግሽ ነው ይበዛ ሰርቼ እኮ ነው እንዳንተ አባት ወሬ ያመላልሽ መሰለህ እንዴ እኛ ግን መቼም አናድግም ገንዘባችንን እያረግሽ የመጣች ቤት በኩል እናድጋለን መጣጭ ምቀኛ ድሮ አድጎ ያውቃል እንዴ እንደዚህ እማልጓይ ነገር አለ ብለሽ እንደዚህ አጣርፈሽ አመጣሽኝ ምንድነው የተፈጠረ ችግር አለ እንዴ ወይዘሮ ሙሉ ሁለት ጉዳይ ገጥሞኝ ነው የጠራው አንዱ ደስታ ነው አንዱ ደግሞ ሐዘን ነው ከየቱ ልቅደምልህ አይ ሐዘኑን ወደዛ ተይውና እስቲ ደስታውን ንገሪኝ ግንባርዬ ቆወጣልኝ እጄ አትይኝም ይሄ እኮ ደስታ እኮ ይሄ እኮ ዓለም እኮ ነው ታዲያ ምን ያደርጋል ቆኔ የገባውበትን አላማዬን ማሳካት አልቻልኩም ለምንድነው ማታሳኪው ምን ተፈጠረ ምን ችግር አለ ይኸውልህ ቤቴ ትንሽ መጠጥ ቤቷ ጠበብ ብላኝ ስለነበረ እሷን ማስፋፋት ፈልጌ ነበር ታዲያ አልቻልኩም ይኸውልህ የግንባታ ፈቃድ የምንትስ ፈቃድ የምንፍቅ ፈቃድ እያሉ እንዲህ ያወሳስቡታል ነገሩን እሱንማ እኔ ያለው አይደል እንዴ እኔ ግንባሩ አለውልሽ የሚያስፈልገውን ነገር አድርጋለሁ ረዳሻለሁ ለዚህ አይደል እንዴ እኔ ሳንተን ይጠራው ተከክለኛው ቦታ ነው ደወልኩት ማለት ነው ብትፈልጊ ወደ ላይ 4 ፎቅ አሊያም ደግሞ ማለት ነው በመድር ላይ ቆንጆ የተንጣለለ ዘመናዊ ምግብ ቤት መገንባት ትችያለሽ በቃ ግንባርዬ ይኸውልህ ምቀኛዬን ሁሉ በቂጡ ቁጭ አድርግልኝ ይኸውልህ አስገንባልኝ አንተ እንደ ቆንጆ አድርገህ ምግብ ቤቱንም ሰፋ መጠጥ ቤቴንም ሰፋ አድርጋ አስፋፍታ አንተ ብቻ አስገንባልኝ እንጂ እንደው የፈለከውን አድርገህ እንደው ምቀኛዬን ቅጥል አድርግልኝ ዙሪያዬን እኮ በምቀኛ ተከበበይልሃለሁ ሙሉዬ ደግሞ ላንቺ ያልሆነ እንኳን ይሄ ሌላም ይደረጋል እኮ ሁሉ በእጄ ነው ያለው አታስቢ እሰይ ተመስገን ኑርልኝ ግንባርዬ ሳሌ ወይዘሮ ሙሉ ላይ ያለኝን የረጅም ጊዜ ቅድ ካንተ በላይ የሚያጓደኛለኝ እንዴ እኔም ወንድም ቤቷን ልጠቀልለው ወሰነች አይደል
ታዲያ ምን ችግር አለ? በአንድ ሳምንት ጊዜ ውስጥ እኔ ጉዳዩን ግድልድል ነው ማደርግልህ። አሁን ይኸውልህ እሱ አሁን ጊዜው አይደለም። እና ምንድነው ጊዜው? ሴትዮዋ ቁብ ደርሷታል እንዴ? እና በቁብ ገንዘብ ደግሞ ምግብ ቤቷን ማስፋፋት ትፈልጋለች። አሁን የሷ ቤት ወዴት ይስፋፋል? ወዴትም እኮ ሊሄድ አይችልም። ከቤቷ በስተቀኝ በኩል ያለውን መንገድ አውቀዋል አይደለ? እና ታዲያ እሱ አይን የሆነ ቦታ አውቀዋል እንዴ? ያ በአስፋልቱ በኩል ያለው ቦታ እሱም ቦታ ተወበናት የከተማችን አሉ የተባሉ ባለሀብቶች አይን ያረፈበት ቦታ ነው። እንዴ አንተ ደግሞ ምንድነው? ምንም የማይቻል ነገር የለም። ዋናው ገንዘብ ይኑር እንጂ። እንዴ ምን ሆነሃል? ገንዘብ ካለህ እኮ በሰማይ ሁሉ መንገድ አለ ሲባል አልሰማም? አእምሮን አስፋና ተመልከት እንጂ ደላላው። በነገራችን ላይ የሷ ቤት እኮ ከስትራቴጂ ውጪ ነው። ቢፈቅዱላት እንኳን ከናንተ ከባለሀብቶች ጋር ተደራድራ እዛ ቦታ ላይ ቤቷን ማስፋፋት አትችልም። እንዴት ነው የማትችለው? ይኸውልህ እኔ አሁን እየነገርኩ ያለሁት ኔትወርክን ተጠቀምና የግንባታ ፈቃዱን ማግኘት ትችላለህ ወይስ አትችልም? ግንባሩ ይሄ ነገር ትችላለህ አትችልም? እሞክራለሁ። እሺ እሞክራለሁ አትበለኝ። በቃ ይሄን ነገር አደርገዋለሁ በልና ነገረኝ። ግንባሩ ውስጥ እንዴት አሁን እንዴት ብቻ እኔ እንጃ እኔ ከባድ ነገር ነው። ይሄን ኪሳራ የሆነ ልጅ ከመቼ ነው ተሸክመህ የምትመጣው? ጋሽ ባሻ ምን ላድርግ ብለው ነው? ከስራ ስመጣ እኮ መንገድ ላይ ወድቆ አግኝቼው ነው። አሰድ አባዬ ወድቄ አይደለም ተኝቼ ነው። እሱ እኮ ልማዱ ነው። ጥለህ አትመጣም ነበር? እንዴት ብዬ ብለው በሉ ደህና ያምሹ። ልግባ። አንተ እንዳትወድቅ ቀስ ብለህ ቆምሽ። አባዬ ቆይ እንዴት ጥለኸው አትመጣም ትላለህ? ሰው እኮ ነኝ። ሰው ደግሞ ተጥሎ ይመጣል እንዴ? አንተ ሰው አይደለም መቼም። ይሄው እንግዲህ ለውጥ እንኳን ሳታመጣ 30 ዓመት ሆነ። አባዬ ሁሉም ሰው እኮ አይለወጥም። እውነቱን እንነጋገር ከተባለ ወይ አደበሸነው። አይ አባዬ ምን ማለት ነው? አንተ ሰካራም? ይኸው አባዬ አንተ ከኔ ጋር ስትጨቃጨቅ ወይዘሮ ሙሉ እንኳን ያንን አሮጌ ቤቷን አፍርሳ ትልቅ ሆቴል ልትገነባ ነው። ወይዘሮ ሙሉ ሆቴል ልትገነባ? የምን ሆቴል? እንዴ አባዬ አልሰማህም እንዴ? ወይዘሮ ሙሉ እኮ ትልቅ ህንፃ ልትገነባ ከግንበኛው ጋር እያወራች ነው። እንደውም ትልቅ የምግብ አዳራሽ ነው የምፈልገው ብላ ስታወራ በአይኔ በብሌኑ ነው የሰማሁት። እንዴ በአይኔ በብሌኑ ነው የሰማሁት? አይን ያው ነው በጆሮዬ በብሌኑ ነው የሰማሁት። ቻው በቃ የፈለገ ይለወጥ ያልፈለገ እንደኔና እንዳንተ ቆሞ ይጨቃጨቅ። ቻው በቃ አንተ ሰውዬ ምን እያደረጉ ነው? በህግ አምላክ የሚያደርጉትን ነገር ያቁሙልኝ። አንቱ ሰውዬ በህግ አምላክ የሚል ህግን የሚያቀና ህግን የሚያከብር ነው። በሬ ላይ ምን እያደረጉ ነው እኮ ነው ምሎት። አቁሙልኝ አንቱ ሰውዬ። የነገውን ትውልድ ከዘረፋ ቦታ እየጠበቅኩኝ ነው። እርሶ ማንነኝ ብለው ነው የኔን በሬ መለክ የሚለኩት? ማንነኝ ብለው ነው መጀመሪያ? ህግን ለማክበርና ህግን ለማስከበር ማንንም ሆነ አይጠበቅብኝም። እንዴ ምንድነው የሚፈልጉት? መንግስት እድገት ሰው እንዲያገኝ ይጥራል፣ ያበረታታል እንደኔ አይነቷን ሴት። እርሶ ደግሞ እንደ ቅንድብ አድጉም እየተመቀኙኝ። እንግዲህ እናያለን። ህጋዊ ፈቃድሽን ወሰን አልፈሽ ስትገነቢ የዛን ጊዜ እንተያየታለን። እርሶ ህግ የሚያስከብሩ ሳይሆኑ በማገባዎት ነገር ጥልቅ የሚሉ የእርጎ ዝንብ ኖት። ገባዎት? እሱንማ ህግ ለሚያከብሩ እኔ አልገባኝም። ሰው የገንዘብ ፈልጎ ነው የሚመላለሰው? ምን ፈልጎ ነው? ድብን በል አንተ ድብን። ሄሎ
ሄሎ ምሳሌ ከጠዋት ጀምሮ ስደውልልህ ስልክ አታነሳም በሰላም ነው ግን አይ እሱ ነው ተውና ወደ ዋናው ጉዳይ እንግባ እንዴት አደረክላት የወይዘሮን ሙሉን ጉዳይ አልተቻለም ምን ነው ደግሞ ከስታንዳርድ በታች ሄሎ ደላላው ሄሎ ግንባሩ ደወለ ይሄ ጮሌ ተሳክቶለት ነው መሰለኝ እንደው ምቀኛ ያያየ እንደሆነ ቤቴን ሳልገነባት እንደው አልቀር ሃሎ ግንባሩ ደህና ነኝ እግዚአብሔር ይመስገን እኔ ምን ሆናለሁ ብለህ ነው ከግራ ከቀኝ ጠላቴን ደበን ያደረኩኝ እንደው ፈልሰሰው እየኖራለሁ እውነትክን ነው ግንባታው ይጀምር ተባለ መቼ ይሁን ተባለ አራኔ ዝግጁ ነኝ እሺ ፈቃዱስ ተገኘ ወይስ እንዴት ነው ታዲያ ይሆናል ሳይገኝ ልክ ነህ ግንባርዬ አፋቸውን ብስ እናደርጋቸዋለን እውነትክን ነው በቃ ነገ በጠዋት ይሁን ግንበኞቹን በጠዋት ይዘህልኝና እሺ በልቸር ወሬ ያሰማህ እንዴ ምን አባክ ታፈጥብኛለህ አሁን ቆይ አባቴን እዚህ ውስጥ ምን አስገባው ተሰማኛለህ ትጠጣ እንደው አርፈ ጠጣ ነገር አታምጣ አይ እንደውም አልጠጣም ነይ ሂሳብሽን ውሰጂ ይሻላል ሂሳብሽን ውሰጂ በቃ እኔ ልግባ በጊዜ ወደ ቤት አይ ግንባርዬ አንተ ካለ ሁሉን ስንት ምቀኛ ሊያስቆማት የነበረውን ግንባታ እኮ ነው ያስቀጠልከው ኑርልኝ የቱ ከደንቦች ጋር አምጡት አረ የምቀኛ ወደኛ ብቻ እንዳይሆን ማነ ሄሎ አሰማኝም እንዴ እስቲ አንድ በሰላም ነው አንድ ጊዜ አቁሙታው በሰላም ነው ሰላም እንዴት ናችሁ ማለት ነው ደህና ነኝ ግንባታ ፈቃድ አለው አይ ለጊዜው የለውም ፈቃድ አሳዩን ለጊዜው የለውም ልጄ ማለት ታዲያ ቆይ አንድ ፈቃድ አሳዩን ፈቃዱን ከያዛችሁ እኛ ስራችሁን አናስቆም እንስማማለን ወጣቶች ለምንድነው የምንስማማው አምጡልን ፈቃድ አሳዩንና እንስማማ እናንተን ስራችሁ እኛ ሞዴል አንቺ ወደዚህ ለምን አንድ ጊዜ እናውራና ለምን ነገሮችን መጨረስ አንችልም እንዴ ማየት ግንባታ የሚሆን እድሳት ያኔ ጌታ ምንም እናውራው ነገር የለም አሰራሩን እየነገርናችሁ ነው ፈቃድ አሳዩን ስራችሁን ቀጥሉ እኛም ስራችሁን አናስቆም እኛም ወደ ሌላ ስራ እሺ አንድ ጊዜ አዋሩኝ እኮ ነው ያልኳችሁ አለ ፕሊዝ እባክህ ስማኝ ምንም የምናወራው ነገር የለም አሁን ምን እናውራሽ አቅጣጫውን ከሆነ እንንገሩት እንስማማለን ግንባታ ፍቃድ ትሄዳላችሁ ግንባታ ፍቃዶች ጋር ባለሙያዎች አሉት ያማክሯችኋል በዛ መሰረት በሚጠይቋችሁ ፎርማት መሰረት ትሞላላችሁ ይመጣሉ መሐንዲስ ይመጣል ይለካላችኋል ፍቃድ ይሰጣችኋል ከዛ በኋላ እናንተ ከዛው ትሰራላችሁ ኮፒ ደግሞ አንድ ለኛ ይገባልናል ስለዚህ ሌላም ባለሙያ እንኳን ቢመጣ ያንን መረጃችሁን ያሳያችሁ ስራችሁን ትቀጥላላችሁ ካልሆነ ግን ግንባታው መቆም አለበት ቅጣት አለው እርምጃም ይወሰድባቸዋል ወደ ቅጣቱ ከመሄዳችን በፊት ይሄንን ግንዛቤ ፈጥረን ስራውን አስቁመን እየሄድን እንስማማለን እኛ እንስማማለን ዲፕሎማት አትሆኑም እንዴ እንደዚህ ምንድነው ነገሮችን የምታወሩትና መመሪያ የምንመራ ነው የትኛውም ግንባታ ያለ ፍቃድ የሚገነባበት ሂደት ይላል እኔ የማናችሁ ልስማ ሁለታችሁም እያወራችሁ ነው ያላችሁት አይደል እንዴ ያሰማርሉት ነው ዲፕሎማት እንሆንና እንነጋገር እምላችሁ እኮ አዳምጪ አንቺ ሴት ነሽ አንተ የሚያስፈልጋችሁ ልጅ ይኖርሻል ቤተሰብ ይኖርሻል አንተም ደግሞ ልጅ ቤተሰብ ይኖራል ይሄ ሌላ ከህግ ጋር ምንም አያገናኘው ቢኖረንስ ቤተሰብ ቢኖረን ምን እናድርግ አሁን ምን ያደርጋሉ ችግር የለውም ሙልያ አታስቢ እንሄዳለን በግ እንነጋገራለን በቃ እንሂድ ሁላችንም ማን መስማት ስላልቻላችሁ እንሂድ ወደ ጠላትሽን አውቀሽዋል አይደል ይሄ ሽማግሌ ነው አሁን ጉድ ያደረገን
ተመልካቾቻችን እንግዲህ እንደተከታተላችሁ ድራማውን ተከታትለን ተመልሰናል። በተለይ ህገ ወጥ ግንባታን በተመለከተ ምን መደረግ አለበት፣ የማህበረሰቡ ውስጥ ያለው አስተዋጽኦ ወይም ደግሞ ማህበረሰቡ ይህንን ከመከላከል አኳያ ምን ማድረግ ይገባል የሚሉትን ነበር እንግዲህ በድራማው መመልከት የቻልነው። ይህን በተመለከተ ነው እንግዲህ ዛሬ ውይይት የምናደርገው። ይህን ውይይት ለማድረግ ደግሞ ከግንባታ ፍቃድና ቁጥጥር ባለስልጣን እንዲሁም ደግሞ ከአዲስ አበባ ደንብ ማስከበር ባለስልጣን የመጡ እንግዶች አሉ። ከነሱ ጋር ባነሳነው ርዕሰ ጉዳይ ላይ እየተወያየን ቆይታ የምናደርግ ይሆናል። እንግዲህ እንግዶቻችን ጥሪያችንን አክብራችሁ በዚህ ስቱዲዮ ስለተገኛችሁና በመናነሳው ርዕሰ ጉዳይ ላይም ለመወያየት ፈቃደኛ ስለሆናችሁ በጣም አመሰግናለሁ። ውይይታችን ከመጀመራችን በፊት ግን ማንነትን ማስተዋወቅ ተገቢ ነው። ኃላፊነታችሁስ ምንድነው? ሰርካለም ጌታውን በአዲስ አበባ ደንብ ማስከበር ባለስልጣን የደንብ መተላለፍ መከላከል ግንዛቤ ማስጨበጥ ዳይሬክተር ኢንጂነር አስፋው ተስፋዬ ከግንባታ ፍቃድና ቁጥጥር ባለስልጣን የግንባታ ክትትልና ቁጥጥር ዳይሬክተሬት። ግለሰቦችም ሆኑ ተቋማት ግንባታን ያከናውናሉ። ግንባታን ሲያከናውኑ ፍቃድ አውጥቶ ግንባታን የማከናወን ባህላችን እንዴት ነው? እንደው እስኪ ይሄን ከዚህ እንጀምር። እስኪ መንገድም የማሽረፍ አለ፣ ከጎኑ ባዶ ካለ ህገወጥ መሄድ አለ። ያ ነገሮች አሁን እንደማያስኬድ እንደማያዋጣው ሰው እያወቀ ነው። ድሮ ክፍት ነበር ይሄ። ስለዚህ ሰውም ግንዛቤ ወሰደ፣ መንግስትም በሲሪየስሊ ነገሮችን እየጨበጠ የያዘ መሬት ባንክ እየገባ ስለመጣ ሰውም ህጋዊነቱን እየመረጠ በህጋዊነት እያስፈቀደ መገንባት ጀምሯል ማለት ነው። የአዲስ አበባ ደንብ ማስከበር ባለስልጣን ከግንባታ ጋር ተያይዞ ህገወጥ ግንባታን በሚያጋጥምበት ጊዜ ወይም ደግሞ ግንባታዎች በሚያጋጥምበት ጊዜ ምን አይነት ክትትሎች ነው የሚያደርገው? እስኪ ወደዛ እንሂድ። ዋና ቦታዎች ላይ ህገወጥ ግንባታ የምናይበት ሁኔታ የለም። ህገወጥ ግንባታን ማለት መከላከሉም ዋነኛው ምክንያት ምንድነው? ከተማዋ በፕላን እንድትመራ ከማድረግ አንፃር ነው። በየቦታው በየስርቻው የሚወሸቁና የሚታዩ ህገወጥ ግንባታዎች የከተማዋን ስትራክቸራል ፕላን የሚጥሱ ነው የሚሆኑት ማለት ነው። ስለዚህ እንደ ተቋም ምንድነው ይሄንን በመጀመሪያ ይሄ ነገር እንዳይፈጠር ህገወጥ ግንባታ ማለት ምን ማለት ነው? ህገወጥ ግንባታ የሚያስከትሉት ነገሮች ምንድናቸው? ሁለተኛ ደግሞ ህገወጥ ግንባታን የገነባው አካል ምንድነው? ምን አይነት አስተዳደራዊ ቅጣት ይደርስበታል የሚለውን ግንዛቤ በስፋት ይሰራል። ደጋግመንም እንደምንናገረው የተቋሙ ዋነኛ ዓላማ ህብረተሰቡ በራሱ የደንብ መተላለፍን የሚከላከል የሚጸየፍ ማህበረሰብ መገንባት ነው። ያንን ደግሞ የምናደርገው የግንዛቤ ማስጨበጫ ስራችንን በስፋት በመስራት ነው። ከዚህ በተረፈ ግን ህገወጥ የሚሰሩ አካላትን የደንብ መተላለፍ ክትትል ቁጥጥር ኦፊሰሮች አሉ። እነሱ ክትትል በሚያደርጉበት በጥቆማም በራሳቸው ወይም ደግሞ በሌላ አካል ጥቆማ ግንባታ እየተገነባ በሚሆንበት ሰዓት ህገወጥ ሆነ ወይም ደግሞ የግንባታ ፈቃድ የሌለውን አካል የመቆጣጠር እንዲሁም ደግሞ እርምጃ የመውሰድ ስራን ይሰራሉ። በዚህ አጋጣሚ ከግንባታ ፈቃድ ጋር ምንድነው የሚያገናኘን? አንዳንዴ የሚያጠራጥሩ ግንባታዎች ይኖራሉ፣ ሊረጋገጡ በግንባታ ፈቃድ ሊረጋገጡ እንዲሁም ደግሞ ግንባታ ፈቃድ ግንባታ በሚሰጥበት እነዚህ አዲስ ግንባታዎች ሊሆኑ ይችላሉ፣ እድሳት ሊሆን ይችላል። እነዚህን ግንባታዎች ሲሰጥ ለደንብ ማስከበር በግልባጭ የሚያሳውቅበት ሁኔታ አለ ማለት ነው። ስለዚህ እነዚህ ህገወጥ የሆኑት ወይም ደግሞ ህጋዊነትን ሳይከተሉ የሚገነቡ አካላት ካሉ በጋራ የምንሰራበት ሁኔታ ነው ያለው። በሁሉም አይነት የግንባታ አይነቶች መከናወን ያለባቸው የፍቃድ አሰጣጥ ሂደቶች ምንድናቸው? መጀመሪያ ያው ግንባታ ፍቃድ ለማግኘት የመሬት ይዞታ ካርታ ማግኘት አለብን። ያ ካርታ እርግጠኛ መሆኑ ከተረጋገጠና ህጋዊ ካርታ ካለው አንድ ሰው ባለው ህግና ደንብ መሰረት ግንባታ ፍቃድ መጥቶ የሚያሟላቸው መጀመሪያ ፕላን ስምምነት የሚባል አለ። ፕላን ስምምነት ፕላኑ ላይ ማስተር ፕላኑ ላይ ያ ቦታ ምን ያመለክታል የሚለውን ነገር ከሴት ባክ ከሌሎች ወንዝ ዳርቻ የተለያዩ ነገሮች ስላሉ እነሱን አሟልቶ ያለውን ሁሉ ነገር ችግሮችም ካሉበት ይሄ ችግር አለ ይሄን ያራቅ ብሎ ፕላን ስምምነት ይሰጠዋል። ከዛ በኋላ እሱ ከተሰጠ በኋላ እሱ ላይ ቁጭ ብሎ ባለቤቱ ራሱ ባለሙያ ህጋዊ የሆኑ አማካሪዎች ዲዛይኑን ያሰራል ማለት ነው። ዲዛይኑ አሰርቶ ያ አማካሪው እየመጣ ቼክ ያደርጋል። ህጉ ጋር እየተጣጣመ ግንባታ ፍቃድ እንትን ሲል አራት አይነቶች አሉ። ግንባታ ፍቃድ ላይ መጀመሪያ ኤአር አርኪቴክቸራል፣ ስትራክቸራል፣ ኤሌክትሪካል እና ሳኒተሪ እነዚህ ነገሮች ዲዛይን ተደርገው ከአካባቢ ጋር አስማምተው ከፕላኑ ጋር
ፍቃድ ግንባታ ፍቃድ ይሰጠዋል ማለት ነው። እዚህ ላይ እነዚህ በማሳወቅ ብቻ ይሰራሉ። እንዴት ምን ማለት ነው? በማሳወቅ ብቻ ሲባል ከታች አሁን ከትንንሾቹ አጥር ወይ ሽንት ቤት ወይ ክችል ሊሆን ይችላል የሚሰሩ ነገሮች። ለምሳሌ አሁን የቀበሌ ቤት ውስጥ ሊሆን ይችላል፣ ነባር ቤቶች ውስጥ ሽንት ቤት የሚያጡበት ሰፈር አለ። እነዚህ ማሳወቂያ ነው። ምክንያቱም ህጉም ስለሚፈቅድላቸው ክችንና ሽንት ቤት ሄደው ብቻ ነግረው ህጋዊነት ነው። መንገድ ሲባል ወረቀት ይሰጣቸዋል። እነዛ ወረቀቶችን ሞልቶ ወስዶ መገንባት ይችላል። ከፍ እያለ ሲሄድ ግን እንደየከፍታው ህጋዊነቱ እየጠነከረ ህገ ወጥ ሆኖ ለሚሰራ አደጋ ነው። ለምን አሁን የወጣ ህግ አለ፣ የቅጣት ህግ የለም ማለት አይቻልም። ህገ ወጥ አለ፣ ራቅ ባለ መንደር ውስጥ አለ። ይሄ ደግሞ ምንድነው? አብዛኛውን የኛ ጀርባ የምንላቸው ደንብ ነው። ደንብ በደንብ ነው። ከዶር ቱ ዶር ስለሚሄዱ ያገኟቸዋል። ከዛ ይነሱም ይቀጣሉ። እኛ ጋርም መጥቶ ተቀጥቶ ወይ ይመለሳል ወይ እንዲፈርስ ይደረጋል። ይሄ ደንብ ጋር ተመካከረው። ስለዚህ እነዚህ ነገሮች ጥሩ ግንኙነት አለን በየወረዳው። ይሄ ደግሞ መቀጠልና እየጠነከረ መሄድ ያለበት አብሮ መስራት የትስስር ሰነዳችንም ይሄ ነው ዋናው። ምክንያቱም እንዲህ ስንተሳሰር አብረን መስራት ስንችል የከተማችንን ልማት ማስጠበቅ ይቻላል። እንደው አብሮ መስራት ላይ እንጨምርበትና ሐሳቡን አብራችሁ ስትሰሩ ለምሳሌ ደንብ ማስከበር በየቦታው እየተንቀሳቀሰ ቁጥጥር ክትትል ያደርጋል። ይሄን በሚያከናውንበት ሰዓት አንደኛ ከተሰጠው ፈቃድ ውጪ ሲገነባ ቢገኝ ወይም ደግሞ አጠራጣሪ ማስረጃ ይዞ ቢገኝ ምንድነው ከነሱ ጋር ተናባችሁ የምታከናውኑት? የኛ ማንዴት ማነው ፈቃድ ያገኘን አካል እርምጃ የመውሰድ ወይም ሌላ ነገር የማድረግ አይደለም። ነገር ግን ፈቃድ አግኝተው አንዳንዴ ፎርጅድም ፈቃዶችም ይኖራሉ፣ አጠራጣሪ የሆኑ ፈቃዶች ሊኖሩ ይችላሉና እነሱን በዋናነት የሚመለከተው ግንባታ ፈቃድም የሚሰጠው እሱ ነው። ትክክለኛም አልሆኑ ትክክለኛ ሆኖ ማረጋገጥ የሚችለው እሱ ነው። ስለዚህ በደብዳቤ ፈቃዱን ምን አይነት ፈቃድ እንደሆነ ወይም ደግሞ እንዲያረጋግጡልን ማረጋገጫ ደብዳቤዎች እንዲጻፉልን ከግንባታ ፈቃድ ጋር እንጽፋለን። እነሱም በደብዳቤ ያሳውቁናል። እንዲሁም ደግሞ ግንባታ ያው በእኛ በስምምነት ሰነዳችን ምንድነው አዲስ ግንባታ ሲኖር እድሳትም ሊሆን ይችላል በግልባጭ ለደንብ ማስከበር ባለስልጣን እንዲያሳውቁ በስምምነት ሰነድ የምንፈራረመው ነገር አለ። እሱም ተግባራዊ የሚሆንባቸው ቦታዎች አሉ ማለት ነው። ፎርጅዶች አሉ። እሱ አሁን በጣም ጥንቃቄ ይፈልጋል። ይሄን ደግሞ የሚከታተል ህጋዊ ከሆነ ባለሙያ አለ። አሁን መንግስት በተለያየ ነገሮች የዚህ የፎርጅድ እንትኖችን ማክሰሚያ ነገሮች እየሰራ ስለሆነ እነሱን ህጋዊ የመሆናቸው ነገር ከጊዜ ወደ ጊዜ እየተሻሻለ መጥቷል። ሙሉ በሙሉ 100% ግን ጠፍቷል ለማለት ያስቸግራል። አሉ የተወሰነ ግን እንደዛው ደግሞ ችግር ሲታወቁ አደጋው ለነሱ ለሀብታቸውም ቢሆን ያገርም ሀብት ነው በአንድ ጎን የሚወድመውና ሶሶ ሚስተካከልና አሁን ሰው ግንዛቤ እየወሰደ እየመጣ ነው። ሐሳባችን ወደ ማጠቃለሉ እንጣ ጠቅላላ ያደረግነው እንጣና እንደው በአሁን ሰዓት በተለይ አዲስ አበባ ከተማዎችን እንደምንመለከተው ውብ ሆናለች። ይሄ ነገር መሆኑ ምናልባት ህገወጥ ግንባታን ከመከላከል አኳያ ያበረከተው አስተዋጽኦ አለው ማለት ይቻላል? አዎ በጣም አለ። ማለትም በየቦታው የከተማዋን ግንባታ ወይም ደግሞ የኮሪደር ልማቱን ስታይ ለምሳሌ ሱቆች መገንባት ባለባቸው ቦታ ሱቆች ስትራክቸሯን እየጠበቀች ነው ማለት ይቻላል። ስለዚህ እዛ ውስጥ መጥቶ የሆነ አልባሌ ወይም ደግሞ ማይሆን ነገር ህገወጥ የሆነ ነገር መስራት የሚቻልበት ሁኔታ አይደለም። ከደንብ መተላለፍም አንፃር ደንብ መተላለፉን ከመቆጣጠር አንፃር ያበረከተው አስተዋጽኦ አለ። ለምን አካባቢዎች እየጸዱ ነው። በሚጸዱበት ሰዓት አጉል የሆነ ግንባታዎች አጉል የሆነ ስራዎችን እዛ ውስጥ መስራት የሚችልባቸው እድሎች እየጠበቡ ያሉበት ሁኔታ ነው ያለው። ስለዚህ ለዚህም ብቻ ሳይሆን ለሌሎችም የደንብ መተላለፎች ከፍተኛ የሆነ አስተዋጽኦ እያደረገ ነው ያለው። የሰው አሰፋፈር ስርዓት እያያዘ ነው። በየቦታው ግንባታዎች ስትራክቸር ነው የከተማዋን ፕላን እየጠበቁ እየተሰሩ ያለበት ሁኔታ ስላለ በጣም እያጠበበው ነው ያለው ማለት ይቻላል። የከተማችን ውብ መሆን የከተማችን ስማርት ሲቲ መሆን ምናልባት ህገወጥ ግንባታን ከመከላከል አኳያ ያለውን ፋይዳ እስኪ ንገሩን። ህገወጦች እዚህ ጋር ብቅ አይሉ። ምክንያቱም ግልጥ ነው፣ የሚሸፋፈን ነገር የለም። ድሮ ውትፍትፍ ስለሆነ ነው በየመንደሩ የምትወታተበው። ኮሪደር አሁን እንደውም በሌሎችም ላይ እንዲሁ ቢቀጥል ከተማችን የበለጠ ውብና ስማርት ሆና
ለኛም ለመጪውም ትውልድ በጣም የሚጠቅምና ሳቢት ሆናለች ብዬ አስባለሁ። ይሄ ደግሞ የእያንዳንዱ ዜጋና ኢትዮጵያዊ እዚህ አዲስ አበባ ውስጥ የሚኖር አሻራ ያለበት ነው። አሁን ከኔ ዳይሬክተር ወደ 20 ነን። ከ20 ወደ 14ቱ ኮሪደር ላይ ናቸው፣ ባለሙያዎች ናቸው። እንዳለ ኮሪደር ላይ ነው። ሌሊት ቀን ይሰራል። ግን እንደዛ ሆኖ ሰርተ ስትመለስ ስታየው አልቆ ውስጥ ምን ያህል ይረካል። በቃ ይሄ ነው መጀመሪያ መሆን የነበረበት። ከተማ እንዲህ ነበረ። ከዚህ በፊት ምን ሰራ እንዲህ ብናረግ ምን የት በደረሰ ተኝተናል ነው። ከዚህ በፊት በቃ ተኝተን ነው ያሳለፍነው እንጂ ሰርተን አላሳለፍንም። አሁን ግን ተገፏል የሆነ ነገር ካይናችን። የከተማችንም አይን ተገልጧል ብዬ ያስባለሁ። ተባብረን አሁንም ሁሉም ባለ ድርሻ አካላት እንዲሁ ከሰራ ስማርት ብቻ ሳይሆን ስማርት ትሆናለች ብዬ ያስባለሁ። በጣም አመሰግናለሁ። የመጨረሻ ጥያቄ ላንሳ ለሁለታችሁም። እንግዲህ እስካሁን ድረስ በተከናወኑት ተግባራት ቀደም ሲል የነበረውን የህገ ወጥ ግንባታ መቀነስ ተችሏል። አሁን ማህበረሰቡ ህጋዊ በመሆን ፍቃድ በማውጣት ወደ ግንባታ እያከናወነ ነው። እንደዛም ሆኖ ግን ሙሉ ለሙሉ ተቀርፏል ማለት ግን አይቻልም። አሁንም በየመንደሩ አሁንም በየአካባቢው ህገ ወጥ ግንባታ ሲገነባባቸው የሚስተዋሉበት አጋጣሚዎች አሉ። ምክንያቱም የደንብ አስከባሪ ኦፊሰሩ 24 ሰዓት ላይ ሰራ ይችላል። አምሽቶ ወደ ቤቱ የሚገባባቸው አጋጣሚዎች አሉ። ቅዳሜና እሁድን ጠብቀው የሚገነቡበት አጋጣሚ አለ። ይህ ነገር ደግሞ መቀረፍ አለበት። ምክንያቱም ህገ ወጥ ግንባታ ለግለሰብም ለማህበረሰብም እንዲሁም ደግሞ ለሀገርም ጉዳት ስላለው ይሄ ነገር እንዲቀረፍ እንደው ምንድነው መደረግ ያለበት? እሺ አመሰግናለሁ። ዞሮ ያው ሁለቱም ተቋማት እዚህ ጋር ተናበው መስራት አለባቸው። ማለት ህገወጥነት ያው ሙሉ ለሙሉ አይጠፋም ይቀንሳል እንጂ ነገር ግን ሁለቱ ተናበው ሲሰሩ ለምሳሌ ግንባታዎች በሚገነቡ ሰዓት ቀድሞ መረጃው ወደኛ ሲደርስ ያኔ ንውሃው እውቀቱ ይኖራል ለተባለው። ስለዚህ ከህብረተሰቡም ጋር የመጋጨት ታምጣ የታለ ማለትም ነገር አይኖርም። ሁለተኛ እነዚህ ህገወጥ የሆኑ ግንባታ ፈቃዶች ወይም ደግሞ የሚያጠራጥሩ ግንባታ ፈቃዶችም የሚፈጠሩበትን እድል ይቀንሳል ማለት ነው። ስለዚህ ሁሉም አካላት ተናበው የሚሰሩ ከሆነ ሁሉም የተሰጠውን ድርሻ የሚወጣ ከሆነ አሁን መናየው ግንባታ እጅጉን የሚቀንስበት ሁኔታ ነው የሚኖረው። ህብረተሰቡም እንግዲህ ቀደም እንደተናገርኩት ወደ ህጋዊነት የመምጣት እንትኑ ይሰፋ ማለት ነው። ህገወጥ ሆኖ ግንባታን ከመገንባት ሌሎችን ከማድረግ ህጋዊ የሚሆኑበት እድል ሰፊ ስለሆነ ህጋዊነትን ጠብቆ ወደ ግንባታ ቢገባ ጥሩ ነው። እንዲህ አይነት ነገርም ደግሞ የሚፈጽሙ አካላትን ለሚመለከተው አካል ጥቆማ በማድረስ ቢተባበር ጥሩ ነው ብዬ አስባለሁ። ኮሪደር ወደ ተሰሩበት መጥቶ ማይ ከተማ ነዋሪ ያለ ብዬ አላስብም። ይሄን እያየ ህገወጥ መስራት ያው በደንብ ያልገባውና እንግዲህ የሀገርን ጥቅም ያላወቀ ይሆናል እንጂ ህጋዊነት ግን በጣም አስፈላጊ ነው። ይሄን ደግሞ እኛም ሆነ ደንብ ማስከበር ባገኘንበት ሁሉ እኛም ህብረተሰቡ ስናገኝ በየክፍለ ከተማ ያሉት አሁን ወረዳ ግንባታ ፈቃድ ስለተሳበ የግንዛቤ ማስጨመጥ ይሰጣሉ። ሁለተኛ እነዚህ ቀላልና ህገወጥ የሚባሉ ነገሮች ትንንሽ ነገሮችን ሲሰሩ መጥቶ ብቻ ሳውቆ ወረቀት ይዞ መሄድ ነው። ሲምፕል ነው። በ15 በ30 ደቂቃ ባልሞላ እንትን ውስጥ ባለሙያው ሌላ እንትን ከሌለው ጽፎ የሚሰጠውና ስለዚህ መገንዘብ አለበት። እኛም ማንም በሚያገኘው አጋጣሚ ሁሉ ህብረተሰቡን ግንዛቤ መፍጠር ያስፈልጋል። ትንሽ እኛ ነን ከደንብ ማስከበር ይራቅ ነው ከህብረተሰቡ። ምክንያቱም በብዛት ሲመጡ እንጂ ውስጥ ገብተን ዶር ቱ ዶር ብሎክ ቱ ብሎክ አይደለንምና ደንብ ማስከበር እዚህ ላይ ጥሩ እየሰራ ነው። እንዲሁ ቢቀጥል መልካም። እኔም እንግዲህ የእናንተን ሐሳብ ነው የምጋራው። ይበል የሚያሰኝ ነው። ምክንያቱም ህጋዊ ሆኖ መንቀሳቀስ ህጋዊ ሆኖ መስራት ጠቀሜታው ለግለሰቡም ለማህበረሰቡም ለሀገርም ነውና ሁሉም ሰው ህጋዊ ሆነን በመንቀሳቀስ ጠቃሚ ነው የሚለው መልእክታችን የጋራ እናደርገዋለን ማለት ነው። ተመልካቾቻችን እንግዲህ ግንባታን በተለይ ደግሞ ህገወጥ ግንባታን በተመለከተ ከሁለቱ ኃላፊዎች ጋር ስናደርግ የነበረው ቆይታ ይህን ይመስል ነበር። ኢንጂነር አስፋው እንዲሁም ደግሞ ወይዘሮ ሰርካለም አብረውን ቆይታ አድርገዋል። እኔም ደግሞ ፕሮግራም በመምራት ፍቃዱ ምስጋናው ከእናንተ ጋር አብሬ ቆይታ አድርጌያለሁ። እንግዲህ በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር የምንጠብቃችሁ ይሆናል። የዛሬውን በዛው አበቃን። ስለተከታተላችሁ እናመሰግናለን። እስከ ሳምንት ቸር ሰንብቱ።